ፊዚክስ ለብዙዎቻችሁ ይህ ስም ሲነሳ የሚታያችሁ ውስብስብ ፎርሙላዎች፣ የማይገቡ የሂሳብ ስሌቶችና ፈተና ላይ ግራ የሚያጋቡ ጥያቄዎች ሊሆኑ ይችላሉ። ለምንድን ነው ይህን ሁሉ የሚማረው ወይም አእምሮዬ ፊዚክስ አይቀበልም ብላችሁ ራሳችሁን ጠይቃችሁ ይሆናል። ዛሬ የምነግራችሁ አንድ እውነት አለ። ፊዚክስ ከባድ አይደለም። እንዲያውም በትክክል ከተረዳችሁት ከትምህርቶች ሁሉ እጅግ በጣም አስደሳች ነው። ችግሩ አእምሯችሁ ሳይሆን የምታነቡበት መንገድ ነው። ፊዚክስን እንደ ጠላት ካያችሁት ጠላት ይሆንባችኋል። እንደ ጓደኛ ካቀረባችሁት ግን የዓለምን ምስጢር ይነግራችኋል። በዚህ ቪዲዮ ከሰነፍ ተማሪነት ወደ ፊዚክስ አዋቂነት የሚቀይሯችሁን 3 ወርቃማ ምስጢሮችን አጋራችኋለሁ። እነዚህን ዘዴዎች ከተከተላችሁ ፊዚክስ ለእናንተ የቤት ስራ ሳይሆን እንደ ጌም ቀላል ይሆንላችኋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ የሚነግራችሁ ቦነስ ቲፕ የጥናት ሂደታችሁን ሙሉ በሙሉ ይለውጠዋል። ወደ ዘዴዎቹ ከመሄዳችን በፊት አንድ ነገር እናስተካክል። ብዙ ተማሪዎች ፊዚክስን እንደ ታሪክ ወይም እንደ ባዮሎጂ በቃላቸው ለመያዝ ይሞክራሉ። ትልቁ ስህተት እዚህ ጋር ነው። ፊዚክስ የቃላት ትምህርት ሳይሆን የአመንኪዮ ወይም የሎጂክ ትምህርት ነው። ፊዚክስ ስታነቡ እንደ ትምህርት ሳይሆን ዓለም እንዴት እንደምትሰራ የሚተርክ የመመሪያ መጽሐፍ አድርጋችሁ እዩት። ስትራመዱ ፍሪክሽን ህግ እየሰራ ነው። ስልክ ስትጠቀሙ የኤሌክትሮማግኔቲዝም ህግ እየሰራ ነው። ወይም ኳስ ስትመቱ የፕሮጀክታይል ሞሽን ህግ አለ። ፊዚክስ ተፈጥሮ የምትናገርበት ቋንቋ ነው። ይህን ካመናችሁ ግማሹን መንገድ ተጉዛችኋል። የመጀመሪያውና ዋናው ህግ ፎርሙላ ከመያዝ በፊት ሀሳቡን ተረዳ። ብዙዎቻችሁ ጥያቄ ስትሰሩ ቀጥታ ፎርሙላ ትፈልጋላችሁ። ይህ ጥያቄ በየትኛው ፎርሙላ ይሰራል ብላችሁ ነው የምትጀምሩት። ይህ ትልቅ ስህተት ነው። መጀመሪያ ኮንሰፕቱን ተረዱ። ለምሳሌ ስለ ኢነርሺያ ያነበብክ ከሆነ ትርጉሙን ከመሸምደድ ይልቅ ለምንድን ነው መኪና ድንገት ሲቆም ወደፊት የምንገፋው ብለህ አስብ። ያ ስሜት ነው ኢነርሺያ የሚባለው። ነገሮች ባሉበት የመቀጠል ባህሪያቸው ነው። አንድ ርዕስ ስታነቡ ለምንና እንዴት የሚሉትን ጥያቄዎች መመለስ ካልቻላችሁ ፎርሙላውን ብታውቁት እንኳን ፈተና ላይ ጥያቄውን ትንሽ ሲዞርባችሁ ትስታላችሁ። ስለዚህ ሁል ጊዜ ኤፍ ኢዝ ኢኳል ቱ ማስ ታይም አክሰለሬሽን ከማለት በፊት ፎርስ ምንድን ነው፣ ማስና አክሰለሬሽንስ እንዴት ይገናኛሉ ብለህ ጠይቅ። ሁለተኛው ምስጢር በአይንህ ሳለው። ፊዚክስ በአይን የሚታይ ትምህርት ነው። ማንኛውም ጥያቄ ሲሰሩ በስዕል ለመግለጽ ሞክሩ። በፊዚክስ ፍሪ ቦዲ ዳያግራም መሳል ማለት ጥያቄውን ግማሽ በግማሽ መፍታት ማለት ነው። ለምሳሌ አንድ ኳስ ወደ ላይ ተወረወረ ሲባል በጭንቅላታችሁ ውስጥ ኳሱ ሲወጣ ፍጥነቱ እየቀነሰ ጫፍ ላይ ሲደርስና ተመልሶ ሲመጣ ታያላችሁ። ስዕል መሳል ሲጀምሩ ውስብስብ የነበረው ጥያቄ ቀላል ሆኖ ታገኙታላችሁ። አእምሯችን ከጽሑፍ ይልቅ ስዕላዊ መረጃን በ60 ሺህ እጥፍ ፈጥኖ የመረዳት አቅም አለው። ስለዚህ እያንዳንዱን ጥያቄ ወደ ስዕል ቀይሩ። ሶስተኛውና ወሳኙ ህግ 20% ንባብ፣ 80% ልምምድ። ፊዚክስን በማየት ብቻ አታውቀው፣ እንደ ዋና ነው። ዋና መዋኘትን መጽሐፍ በማንበብ ብቻ አትለምደው፣ ውሃ ውስጥ መግባት አለብህ። ፊዚክስም እንደዚሁ ነው። አንድን ርዕስ ለ20 ደቂቃ ካነበባችሁ ለቀሪው 1 ሰዓት ጥያቄዎችን ስሩ። ቀላል ጥያቄዎችን ጀምራችሁ ወደ ከባዶቹ ሂዱ። ስትሰሩ ስትሳሳቱ አትናደዱ። ስህተት ማለት አእምሯችሁ አዲስ መንገድ እየፈለገ መሆኑን የሚያሳይ ምልክት ነው። ብዙ ጥያቄ በሰራችሁ ቁጥር ፈተና ላይ የሚመጣው አዲስ ጥያቄ አይገርማችሁም፣ ምክንያቱም ቀድሞውኑ አእምሯችሁ ለተለያዩ አማራጮች ተዘጋጅቷልና። አሁን ደግሞ ብዙ ጎበዝ ተማሪዎች እንኳን ዋጋ የሚያስከፍሏቸውን 4 ዋና ስህተቶችን በዝርዝር እንይ። የመጀመሪያው ስህተት ዩኒቶችን ችላ ማለት። ፊዚክስ ውስጥ ቁጥር ያለ ዩኒት ትርጉም የለውም። መልሱ 10 ሊሆን ይችላል፣ ግን 10 ሜትር ወይስ 10 ኪሎ ግራም? ሁል ጊዜ ኤስአይ ዩኒት ተጠቀሙ። ሁለተኛው ስህተት ሂሳብን መፍራት። ፊዚክስ የሂሳብ ቋንቋ ነው። መሰረታዊ አልጀብራ እና ትሪጎኖሜትሪ ለምሳሌ ሳይን፣ ኮስታን ላይ ጠንከር ካላችሁ ፊዚክስ ቀላል ይሆንላችኋል። ሶስተኛው ስህተት መልስን ቶሎ ማየት። ጥያቄው እንደከበዳችሁ ወዲያው ወደ አንሰር ኪ አትሩጡ። ቢያንስ ለ10 ደቂቃ ታገሉት። ያ ትግል ነው ጭንቅላታችሁን የሚያሳድገው። አራተኛው ስህተት ደግሞ መሸምደድ። ፎርሙላን እንደ ግጥም መያዝ መጨረሻው ውድቀት ነው። ያ ፎርሙላ እንዴት እንደመጣ ለማየት ሞክሩ። በአጠቃላይ ፊዚክስን አስሸምድዱት፣ ተረዱት። በስዕል አስቡትና ብዙ ጥያቄዎችን በመስራት እጃችሁን አስለምዱ። ይህን ካደረጋችሁ ፊዚክስ የእናንተ ምርጥ ትምህርት እንደሚሆን አልጠራጥርም። በሚቀጥለው የፊዚክስ ክፍለ ጊዜያችሁ መምህሩ የሚያስተምረውን ሐሳብ በዕለት ተዕለት ህይወታችሁ የት ጋር እንደምታዩት አስቡና ኮሜንት ላይ ጻፉልኝ። ለምሳሌ ዛሬ ስለ ሞመንተም ተምሬያለሁ። ይህንንም መኪና ሲጋጭ አየሁት እንደሚባለው
ይህ ቪዲዮ ለጓደኞቻችሁ ይጠቅማል ካላችሁ ሼር አድርጉት። ለተጨማሪ ትምህርቶች ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ጠንክራችሁ አንብቡ።